እስቲ አንድ ጥያቄን ልጠይቃችሁ። በየወሩ ለክሬም፣ ለሴረም እናም ለፊት መታጠቢያዎች ስንት ብር እያወጣችሁ ነው? አብዛኞቹ ሰዎች በመቶዎች የሚቆጠር ገንዘብን በክሬሞች እናም በሴሬሞች ላይ ያወጣሉ። ነገር ግን ቆዳቸው ራሱን ከውስጥ ወደ ውጪ እንደሚያድስ ይዘነጋሉ። ማታ ከመተኛታችሁ በፊት የምትጠጡት አንድ ተራ ነገር ፊታችሁ ላይ የምትቀቡትን ውድ ክሬም ሁሉ ዋጋ ቢስ ሊያደርገው እንደሚችል ታውቃላችሁ? እናም ከመተኛታችሁ በፊት የምትጠጡት ነገር በሚቀጥለው ጠዋት የቆዳ መጨማደድን፣ መድረቅን፣ የቆዳ መደብዘዝን እናም አልፎ ተርፎም ማበጥንም ሊከላከል ይችላል። ዛሬ ማታ የኮላጅን ምርትን፣ እርጥበትን እናም የቆዳ እድሳትን በተፈጥሮ ሊደግፉ የሚችሉ ምርጥ የማታ መጠጦችን እነግራችኋለሁኝ። ከነዚህ መጠጦች መካከል አንዳንዶቹ አስቀድመው በቤታችሁ ውስጥም ይገኛሉ። ነገር ግን ምን ያክል ኃይለኛ ሊሆኑ እንደሚችሉ የሚያስተውል ሰው የለም ማለት ይቻላል። ስለዚህ እስከ መጨረሻው ድረስ መቆየታችሁን እርግጠኛ ሁኑ። ምክንያቱም አንድ ከመተኛት በፊት የሚጠጣ መጠጥ እናንተ ሳታውቁት ቆዳችሁን በፍጥነት እንዲያረጅ ሊያደርገውም ይችላል ማለት ነው። በቀጥታ ከመጀመራችን በፊት ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ላይክ እና ሼር ማድረጋችሁን ደግሞ በፍጹም እንዳትዘነጉ። አንደኛው የሞቀ የኮላጅን መጠጥ ነው። የማታ የቆዳ እድሳት ማጠናከሪያ ነው። ቆዳችሁ ጽኑ፣ ለስላሳ እናም ወጣት ሆኖ እንዲቆይ የሚያደርገውን ፕሮቲን ኮላጅንን በተፈጥሮ ያመነጫል። ነገር ግን ከ30 ዓመት ዕድሜ በኋላ የኮላጅን ምርት በየዓመቱ በቀስታ ይቀንሳል። ያን ጊዜ ነው ጥቃቅን መስመሮች፣ የቆዳ መላላትናም መድረቅ መታየት የሚጀምሩት። ከመተኛታችሁ በፊት የሞቀ የኮላጅ መጠጥን መጠጣት ሰውነታችሁ ወደ ሌሊት እድሳት ሁኔታ በሚገባበት ጊዜ ቆዳችሁን ለመደገፍ ሊረዳ ይችላል። በምትተኙበት ጊዜ ሰውነታችሁ የቲሹ ጥገና እናም ዳግም መፈጠርን ይጀምራል። የቆዳ ሴሎች ከፀሐይ ጉዳት፣ ከብክለት እናም ከዕለት ተዕለት ውጥረት የሚያገግሙት በዚህ ጊዜ ነው። የኮላጅን መጠጥ እንደ ግላይሲን እናም ፕሮሊን ያሉ አሚኖ አሲዶችን ሊያቀርብም ይችላል። እነዚህም ቆዳችን የመለጠጥ አቅሙን ለመጠበቅ የሚጠቀምባቸው የግንባታ ብሎኮች ናቸው። ይበልጥ ጠንካራ ውጤትን ለማግኘት እንደ ሎሚ ወይም የቤሪ ፍሬ ያሉ በቫይታሚን ሲ የበለጸጉ ምንጮችን ጨምሩበት። ምክንያቱም ቫይታሚን ሲ ሰውነታችን ኮላጅንን በብቃት እንዲገነባ ይረዳዋል። ለማዘጋጀትም አንድ ኩባያ የሞቀ ውሃ ወይም ያልጣፈጠ የአልመንድ ወተት፣ አንድ ማንኪያ የኮላጅን ፔፕታይድስ እናም ትንሽ የተጨመቀ ሎሚ፣ ካስፈልጋችሁ ቀረፋን መጨመር ትችላላችሁ። ይህንን አንድ ላይ አርጋችሁ ከመተኛታችሁ በፊት ከ30 እስከ 60 ደቂቃዎች አካባቢ አስቀድማችሁ መጠጣት ነው። ብዙ ሰዎች ለብዙ ሳምንታት ያለማቋረጥ ከተጠቀሙ በኋላ ይበልጥ ለስላሳ እናም እርጥበት ያለው ቆዳን ያስተውላሉ። ሁለተኛው የካሞሚል ሻይ ነው። የጭንቀት መከላከያ የውበት መጠጥ ነው። ጭንቀት ፊታችንን ሊያስረጅ እንደሚችል ታውቃላችሁ? ከፍተኛ ጭንቀት ኮርቲሶልን ይጨምራል። ይህ ሆርሞን ከነዚህ ጋር የተያያዘ ነው። የፊት ብጉር፣ የቆዳ መቆጣት ወይም ኢንፍላሜሽን፣ የኮላጅን መበላሸት፣ ያበጡ አይኖችና የደበዘዘ የሚመስል ቆዳ። የካሞሚል ሻይ ሊረዳ የሚችለው እዚህ ላይ ነው። ካሞሚል ሰውነት እንዲዝናና እናም የእንቅልፍ ጥራትን እንዲያሻሽል በመርዳት በማረጋጋት ውጤቱ ይታወቃል። የተሻለ እንቅልፍ ማለት አብዛኛውን ጊዜ የተሻለ የቆዳ ማገገም ማለት ነው። ደካማ እንቅልፍ ደግሞ ከነዚህ ጋር የተያያዘ ነው። ተጨማሪ የቆዳ መጨማደድ፣ ወጥ ያልሆነ የቆዳ ቀለም፣ ደረቅ ቆዳ እናም ፈጣን የሚታይ እርጅና። ካሞሚል በተጨማሪም የቆዳ ሴሎችን ከኦክሲዲቲቭ ስትረስ ለመጠበቅ የሚረዱ አንቲኦክሲዳንቶችን ይዟል። ንጹህ የካሞሚል ሻይን ተጠቀሙ። ስኳር ከመጨመር ተቆጠቡ። ከመተኛታችሁ በፊት በሞቀ ሁኔታ ጠጡት።
ሶስተኛ የእርድ ወተት ነው። የእርድ ወተት ታዋቂ የሆነበት የራሱ ምክንያት አለው። ይህ የሞቀ መጠጥ እርድን ከወተት ወይም ከእጽዋት ወተት ጋር ያዋሃዳል። እናም በሰውነት ውስጥ ኢንፍላሜሽንን ለማረጋጋት በሚረዱ ውህዶችም የበለጸገ ነው። እናም ኢንፍላሜሽን ወይም ብግነት ለቆዳ እርጅና ትልቁ የተደበቀ ምክንያቶች ውስጥ አንዱ ነው። ብግነት ለእነዚህ አስተዋጽኦ ሊያደርግ ይችላል። ለፊት ብጉር፣ ለመቅላት፣ ላበጠ ቆዳ፣ ለፊት መጨማደድና የውበት መጥፋት። እርድ ኩርኩሚንን ይዟል። ይህ አንቲኦክሲዳንትና አንቲ ኢንፍላማቶሪ ውጤቶቹ የተጠና ተፈጥሯዊ ውህድ ነው። እርድን ስትጠቀሙ ታዲያ ቁንዶ በርበሬ ትንሽ ቁንጥጫ ያክል ጨምሩበት። ምክንያቱም ቁንዶ በርበሬ ሰውነታችን በእርድ ውስጥ ያለው ዋና ውህዱን ኩርኩሚንን በጣም በተሻለ ሁኔታ እንዲመጥ ይረዳዋል። በብዙ ሰዎች ጤናማ ቆዳን ለመደገፍ እናም የጠዋት ብግነትን ለመቀነስ ይህንን በየቀኑ ማታ ይጠጣሉ። አራተኛ የእሬት መጠጥ ነው። የእርጥበት ሚስጥር ነው። ደረቅ ቆዳ አብዛኛውን ጊዜ የዳበረ ወይም ደግሞ ያረጀ ይመስላል። ቆዳችሁ እርጥበትን ሲያጣ ጥቃቅን መስመሮች ይበልጥ ይታያሉ። እናም ፊታችሁ የደከመ እናም ሻካራም ሊመስል ይችላል። እሬት የቆዳ እርጥበትን እናም የመለጠጥ ችሎታን ከውስጥ ሊደግፉ የሚችሉ ውህዶችንም ይዟል። አንዳንድ ትናንሽ ጥናቶችም እንደሚያሳዩት እሬት የቆዳ እርጥበትንም ለማሻሻል እናም በጊዜ ሂደት የመጨማደድን ገጽታንም ለመቀነስ ይረዳል። ታዲያ ለምግብነት ተብለው የተሰሩ ለምግብ የሚሆኑ የእሬት መጠጦችን ብቻ ተጠቀሙ። ትንሽ መጠን ከውሃ ጋር ቀላቅሉ። ከመተኛታችሁ በፊት ጠጡ። ከመጠን በላይ መጠኖችን አስወግዱ። በጣም ብዙ እሬት ጨጓራን ሊያናውጥ ወይም ሆድን ትንሽ ሊያሳምማችሁ ይችላል። ስለዚህ መካከለኛ መጠን መሆኑ በጣም ወሳኝ ነው። አምስተኛ የታርት ቼሪ ጭማቂ ነው። የታርት ቼሪ ጭማቂ በተፈጥሮ ሜላቶኒንን ይዟል። ይህ በእንቅልፍ ቁጥጥር ውስጥ የሚሳተፍ ሆርሞን ነው። እናም ጥልቅ እንቅልፍ ለቆዳ ማገገም በጣም አስፈላጊ ከሆኑ ጊዜያትም አንዱ ነው። በእንቅልፍ ወቅት ሰውነታችን የተጎዱ ሴሎችን ይጠግናል፣ የእርጥበት ሚዛንን ይመልሳል፣ በቲሹ ጥገና ውስጥ የሚሳተፉ የእድገት ሆርሞኖችንም ያመነጫል። ታርት ቼሪስ በተጨማሪም ከእድሜ በፊት ከሚመጣ እርጅና ጋር የተያዘውን የኦክሲዲቲቭ ስትረስን ለመዋጋት የሚረዱ አንቲኦክሲዳንቶችንም ይዟል። ታዲያ ያልጣፈጠ የታርት ቼሪ ጭማቂን ምረጡ። ከመጠን በላይ ስኳር ኢንፍላሜሽንን ሊጨምርና በጊዜ ሂደት ኮላጅንን ሊጎዳ ይችላል። ስለዚህ ከመተኛታችሁ በፊት ትንሽ ብርጭቆ ጠጡ። ስኳርን እንዳትጠቀሙ። ስድስተኛ የኪያር እናም የሚንት ውሃ ነው። አንዳንድ ጊዜ በጣም ቀላል መጠጦች በተሻለ ሁኔታ ይሰራሉ። ቆዳችን የመለጠጥ አቅሙን እናም ጤናማ ውበቱን ለመጠበቅ እርጥበት ያስፈልገዋል። ቀላል የውሃ እጥረት እንኳን ቆዳን እንዲህ ሊያስመስለው ይችላል። የደረቀ፣ የደነዘዘ፣ ይበልጥ የተሸበሸበ። የኪያር ውሃ ለቆዳ ተስማሚ የሆኑ ንጥረ ነገሮችን ይዟል። ሚንት ደግሞ መንፈስን የሚያድስ ውጤትን ይሰጣል። እንዴት ታዘጋጃላችሁ? የኪያር ቁርጥራጮችን በውሃ ውስጥ ጨምሩ። ትኩስ የሚንት ቅጠሎችን ጨምሩበት። ከዛም ቢያንስ ከ1 እስከ 2 ሰዓታት አስቀምጡት። ከዛም ከመተኛታችሁ በፊት ከፍሪጅ ውስጥ አውጥታችሁ መጠጣት ነው። ይህ በተለይ በደረቅ ቆዳ ወይም በብግነት ለሚነቁ ሰዎች በጣም ጠቃሚ ነው። ወይም ደግሞ ጠዋት ላይ ፊታቸው ያበጠ መስሎ ለሚሰማቸው ማለት ነው። ታዲያ ቆዳችን በፍጥነት እንዲያረጅ የሚያደርገው ማታ የምትጠጡት መጥፎ መጠጦችን ደግሞ ማስወገድ ያስፈልጋል። ብዙ ሰዎች ከመተኛታቸው በፊት የስኳር መጠጦችን አብዝተው ይጠቀማሉ። ሶዳ ወይም ለስላሳ መጠጦችን፣ ጣፋጭ የወተት መጠጦችን፣ ስኳር የበዛበት ሻይ እንዲሁም ቡና እና የአልኮል መጠጦችን። ነገር ግን ከመጠን በላይ ስኳር ግላይኬሽን በሚባል ሂደት ኮላጅንን ሊጎዳ ይችላል። ስለዚህ ስኳርን በየትኛውም ሁኔታ መጨመር የለባችሁም። በጊዜ ሂደት ግላይኬሽን ቆዳን እንዲህ ሊያደርገው ይችላል። ያነሰ ጠንካራ፣ ይበልጥ የተሸበሸበ፣
ይበልጥ የላላ ያደርገዋል። አልኮል በተጨማሪም ቆዳን ሊያደርቅና በሚቀጥለው ጠዋት ደግሞ እብጠትን እና መደብዘዝንም ሊያባብስ ይችላል። በእውነት ወጣት የሚመስል ቆዳን ከፈለጋችሁ የማታ ስኳርን መቀነስ፣ ጤናማ መጠጦችን ከመጠጣት እኩል ደግሞ አስፈላጊ ያልሆኑ መጠጦችን ማስወገድም ያስፈልጋል ማለት ነው። ታዲያ አስተውሉ፣ ምንም አይነት መጠጥ በአንድ ጀንበር መጨማደድን በምትሃት ሊያጠፋ አይችልም። ነገር ግን የማታ ልማዶች አብዛኛዎቹ ሰዎች ከሚያስቡት በላይ አስፈላጊ ናቸው። ትክክለኛው ማታ ከመተኛት በፊት የሚጠጣ መጠጥ እነዚህን ለመደገፍ ይረዳል። የተሻለ እርጥበትን፣ የተሻሻለ እንቅልፍ፣ የኢንፍላሜሽን ወይም የብግነት መቀነስ፣ ጤናማ የሚመስል ቆዳ፣ ወጥነት ወይም ዘወትር መጠቀም ታዲያ አስፈላጊ ነው። ከነዚህ መጠጦች ውስጥ አንዱን ለጥቂት ሳምንታት ያክል በየቀኑ ማታ ሞክሩ። እናም ቆዳችሁ እንዴት እንደሚታይና እንደሚሰማው ትኩረትን ስጡ። እናንተ በምትተኙበት ጊዜ ቆዳችሁ ራሱን ይጠግናል። ስለዚህ ከመተኛታችሁ በፊት ለሰውነታችሁ የሚያስፈልጉትን ንጥረ ነገሮች ስጡት። ታዲያ የትኛውን ከመተኛት በፊት የሚጠጣ መጠጥ መጀመሪያ ትሞክሩታላችሁ? በኮመንት ላይ ሀሳባችሁን አስፍሩልኝ። እናም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እናም ከተደሰታችሁ ለበለጠ ቀላልና የጤና እንዲሁም የውበት ምክሮች ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ስለተመለከታችሁኝ አመሰግናለሁ። በሚቀጥለው የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።